የጠቅላይ ሚኒስትር አብይ ዛቻ አሁንም ሚግ 21 ላይ ያላችሁ ሀገራት ተጠንቀቁ ሲሉ ጠቅላይ ሚኒስትሩ ለማን ማስጠንቀቂያ ሰጡ? የአየር ኃይላችን የአምስተኛ ትውልድ ጀቶችን ሊታጠቅ መሆኑ በቀጠናው ምን ስጋት ፈጥሯል? አዲሱ የዓለም ስጋት መድኃኒት የሌለው የኒፓህ ቫይረስ በህንድ ተከስቶ ግድያ ጀምሯል። የትግራይ ውጥረት ትዕግስታችን ተሟጧል። ህወሓት ወታደራዊ ዝግጅቱን ማጠናቀቁንና ከፌዴራል መንግስት ጋር ያለውን ግንኙነት በክርክር ላይ መሆኑን አስታወቀ። እኒህንና ሌሎች መረጃዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። በተመሳሳይ ዜና በድሬዳዋ ማረሚያ ቤት በሽንኩርት ውስጥ ሐሺሽ ደብቃ ለማስገባት የሞከረች ወይዘሮ ጫልቱ አብደላ የተባለች ግለሰብ በቁጥጥር ስር ውላለች። ግለሰቧ አደንዛዥ ዕፅ ለታራሚ ለማድረስ ስትሞክር በበረንዳ ሳጅን ገነት ሲሳይ ብርቱ ፍተሻ መያዟ ተገልጿል። ወደ ወታደራዊ ጉዳይ ስንመለስ የኢትዮጵያ አየር ኃይል 9ኛ ዓመቱን በቢሾፍቱ ባከበረበት ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ ያስተላለፉት መልእክት የቀጠናውን ሀገራት መነጋገሪያ ሆኗል። ጠቅላይ ሚኒስትሩ ኢትዮጵያ በአሁኑ ወቅት የአራተኛ ትውልድ የውጊያ ብቃት መገንባቷን በ2030 ወደ አምስተኛው ትውልድ እንደምትሻገር ገልጸዋል። በተለይም ኤስዩ 30 እና ጄሲ 10 የተባሉ ዘመናዊ ጀቶችን መታጠቃችንን ጠቅሰው አሁንም በሚግ 21 የጦር ጀት ላይ ያላችሁን ወደፊት መራመድ የከበዳችሁ ሀገራት ከኢትዮጵያ ጋር መተባበር ብቻ ነው የሚያዋጣችሁ ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። ይህ ንግግር በቀጥታ ስም ባይጠቀስም አሁን የቆዩት የሶቪየት ቴክኖሎጂ ሚግ 21 ለሚጠቀሙ የቀጠናው ሀገራት የተላከ ግልጽ መልእክት ነው። ጠቅላይ ሚኒስትሩ የአየር ኃይሉን ለማጠናከር በሚቀጥሉት 5 ዓመታት በጀት እጥፍ እንደሚጨምርና ከዋና ዋና አምራቾች ጋር ስራ መጀመሩን ገልጸዋል። የህወሓት የጦር ዛቻና የጀነራል ጎሽ ዕጣ ፈንታ። በትግራይ ክልል ያለው ሁኔታ ግን አሁንም ስጋቱ እንደቀጠለ ነው። የህወሓት ቃል አቀባይ እንደተናገሩት ትዕግስታችን ገደብ አለው ካሉ በኋላ የክልሉ ጦር ለማንኛውም ወታደራዊ ዝግጁ መሆኑን ገልጸዋል። ከኢትዮጵያ ጋር የሚያገናኝ የፕሪቶሪያው ስምምነት ብቻ ነው። ግዛታችን በሰላም የማይመለስ ከሆነ ትዕግስታችን አልቋል ሲሉ ዝተዋል። ይህ በእንዲህ እንዳለ የአርሚ 15 አዛዥ የነበሩት ጀነራል ጎሽ ገብረ ወይም ፈንቅል በህወሓት ቁጥጥር ስር መዋላቸው ተረጋግጧል። ይህ ባስ ተብሎ ደግሞ ጀነራሉ ለኤርትራ መንግስት ተላልፈው ሊሰጡ እንደሚችሉ የሚጠቁሙ መረጃዎች መውጣታቸው በትግራይ ፖሊስ ውስጥ ትልቅ ክፍፍል ፈጥሯል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎና ሌሎች ከፍተኛ አመራሮች ባሉበት በዚህ ወቅት የምርጫ ቦርድ ግንቦት 24 ምርጫ እንደሚካሄድ ቢጠይቅም በትግራይ በኩል ግን እስካሁን ምንም ዝግጅት አለመኖሩ ውጥረቱን አባብሶታል። በህንድ የተከሰተው የኒፓህ ቫይረስ ዓለምን እያሸበረ ይገኛል። አንዲት ወጣት ሴት ወዲያውኑ ህይወቷ ማለፏን ተከትሎ በመቶዎች የሚቆጠሩ ሰዎች በለይቶ ማቆያ ውስጥ ገብተዋል። ይህ ቫይረስ መድኃኒት የሌለው በመሆኑ ከፍተኛ ጥንቃቄ ያስፈልገዋል። በተያያዘም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእኔ ላይ አንድ ነገር ቢከሰት ኢራንን ከምድረ ገጽ አጠፋለሁ ሲሉ ዝተዋል። አድማጭ ተመልካቾቻችን እየተከታተላችሁን ስለሆነ ከልብ እያመሰገንን ሳብስክራይብ፣ ላይክ እና ሼር ማድረግዎን እንዳይረሱ። ወደ ቀጣይ ዜና እናልፋለን። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትግራይ ክልል ውስጥ የሚገኙ አንዳንድ ወታደራዊና ፖለቲካዊ አመራሮች ክልሉን ወደ አዲስና አላስፈላጊ ጦርነት እየገፉት ነው ሲሉ በጽኑ አስጠነቀቁ። አቶ ጌታቸው በይፋዊ የፌስቡክ ገጻቸው ባስተላለፉት መግለጫ የፕሪቶሪያውን ሰላም ስምምነት ተግባራዊ ለማድረግ የሚደረጉ ጥረቶች በክልሉ አመራሮች የስልጣን ጥም ምክንያት እንቅፋት እየገጠማቸው መሆኑን ገልጸዋል። አቶ ጌታቸው እንደሚሉት ከሆነ እነዚህ አካላት የግዛት አንድነትን ከማስከበርና ተፈናቃዮችን መመለስ የሚሉ ህዝባዊ ጥያቄዎችን ለጦርነት መቀስቀሻነት እንደ ሽፋን የተጠቀሙባቸው ይገኛል። ተፈናቃዮችና የመመለስ ተግባር ሰላማዊ መንገድና በመተማመን መከናወን ያለበት እንጂ ትግራይን ዳግም የጦርነት አውድማ የሚያደርግ የትንኮሳ መንገድ መሆን የለበትም ብለዋል። በተለይ በክልሉ ወታደራዊ አመራር ላይ ያነጣጠረ ትችት የሰነዘሩት አቶ ጌታቸው ክላሽ የያዘ እግረኛውን አስቀድማችሁ የምታስጨርሱት የውጊያ ስልት ጠፍቶባችሁ ነው ወይስ እነዚያ መድፎች ለሌላ ጊዜና ለሌላ አካል ሊሆኑላችሁ ነው ሲሉ በምሬት ጠይቀዋል። ለክልሉ ወጣቶችና ታጣቂዎች ባስተላለፉት መልእክትም ተጨማሪ ከንቱ መስዋዕትነት አንከፍልም በማለት ለጦርነት የሚዳረገውን ግፊት እምቢ እንዲሉ ጥሪ አቅርበዋል።
በመጨረሻም ራሳቸው የጫሩት እሳት ራሳቸው ይሙቁበት በማለት ንግግራቸውን ደምድመዋል። ወደ ሰሜን ጎረቤታችን ኤርትራ ስናመራ ከፍተኛ ወታደራዊ ዝግጅት እየተደረገ መሆኑን የሚጠቁሙ መረጃዎች እየወጡ ነው። የኤርትራ አየር ኃይል አዛዥ ብርጋዴር ጀነራል ተክላይ ሀብተ ስሉስ ወይም በቅጽል ስማቸው ወዲ ስሉስ የአየር ኃይሉን ሰራተኞች ሰብስበው ባነጋገሩበት ወቅት ሁሉም የአየር ኃይል አብራሪዎች እና ጸረ ድሮን ኦፕሬተሮች በተጠንቀቅ እንዲቆሙ ማዘዛቸው ታውቋል። ይህ ትዕዛዝ የተላለፈው ኢትዮጵያ ወረራ ለመፈጸም ዝግጅቷን አጠናቃለች በሚል ምክንያት መሆኑ ተነግሯል። ይህ የኤርትራ ወታደራዊ ዝግጅት በቀጠናው ላይ ያለውን ውጥረት ይበልጥ እያባባሰው ይገኛል። በሌላኛ በኩል ትኩረት ሊሰጠው የሚገባ ጉዳይ ከኢንፎርሜሽን መረብ ደህንነት አስተዳደር የወጣው አስቸኳይ መግለጫ ነው። አስተዳደሩ በሀገራችን በዋትስአፕ፣ በቴሌግራም እና በሌሎች መልእክት መላኪያ ፕላትፎርሞች የሚፈጸሙ የሳይበር ጥቃቶች በአሳሳቢ ሁኔታ መጨመራቸውን አረጋግጧል። አጥቂዎቹ ነፃ ኢንተርኔት ፓኬጅ፣ ልዩ የስራ ቅጥር ወይም የስብሰባ መሳተፊያ ሊንክ የሚሉ አሳሳች መልእክቶችን በመጠቀም የግለሰቦችን አካውንት እየተቆጣጠሩ ይገኛሉ። አካውንቱን እንዴት ከተቆጣጠሩ በኋላ በተጎጂው ስም ለቅርብ ወዳጅ ዘመዶች ገንዘብ ላኩልኝ የሚል የሐሰት ጥያቄ በመላክ ከፍተኛ ዝርፊያ እያካሄዱ ነው። በሌላ ዜና የኢትዮጵያ ፌዴራል ፖሊስ ከ1800 በላይ ዜጎችን ወደ ሊቢያና አውሮፓ በማሻገር አሰቃቂ በደል ሲፈጽሙ የነበሩ 22 ተጠርጣሪዎች በቁጥጥር ስር ውሏል። እነዚህ ግለሰቦች ከተጎጂ ቤተሰቦች ከ2 ቢሊዮን ብር በላይ የሰበሰቡት ሲሆን ተጎጂዎችን በመጋዘን በማቆርና በመደብደብ ቤተሰቦቻቸው ገንዘብ እንዲልኩ ያስገድዱ ነበር። ከትናንት ጀምሮ በሁለት አቅጣጫዎች ተከፍቶ የነበረው ውጊያ በምዕራብ ጠለምት በኩል ጋብ ብሎ ውሏል። ከስፍራው ያገኘነው መረጃ እንደሚያመለክተው በምዕራብ በኩል ጥቃት ሰንዝሮ የነበረው የህወሓት ጦር በደረሰበት ከፍተኛ ምት ወደ ኋላ መመለሱን፣ በአሁኑ ሰዓት በዚያ ቀጠና ውጊያ መቆሙን የዓይን እማኞች አረጋግጠዋል። የምስራቅ ጠለምትና የሰሪ ውጊያ በተቃራኒው በምስራቅ ጠለምት ያለው ሁኔታ አሁንም እጅግ አሳሳቢ ነው። ዛሬ ለሁለተኛ ቀን በዋለው ውጊያ ህወሓት በክፍለ ጦር ደረጃ የተዋቀረ ኮር በማሰለፍ ጥቃቱን ቀጥሏል። በተለይም ሰራሬ ተብሎ በሚጠራው አካባቢ አፍላ ውጊያ የተካሄደ መሆኑ ታውቋል። በዚህ ቀጠና የሚገኘው የባድመ ክፍል ጦር አርሚ 11 በከባድ መሳሪያ የታገዘ ጥቃት እያደረሰ መሆኑ ተገልጿል። ከግንባር የሚወጡ መረጃዎች እንደሚያመለክቱት የህወሓት አርሚ 35 የተከዜ ወንዝን በመሻገር ወደ ውጊያ ቀጠናው ገብቷል። ውጥረቱ ተከትሎ በትናንትናው ዕለት ብቻ በዚሁ አካባቢ 2 ጊዜ የድሮን ጥቃት መፈጸሙ ተሰምቷል። ከውጊያው ባሻገር በአካባቢው የሚገኙ ሲቪል ወጣቶች ላይ እስራትና ፈሳ እየተከናወነ መሆኑን የአካባቢው ነዋሪዎች ስጋታቸውን ጠቅሰዋል። ታጣቂዎቹ ወጣቶቹን በኃይል እየወሰዱ መሆኑን ከቦታው ያገኘነው መረጃ ያመለክታል ሲል አዩዘ ሀበሻ ዘግቧል። ዛሬ በሀገራችን ትልቅ የድል ዜና ተሰምቷል። ኢትዮጵያ የማርበርግ ቫይረስ በሽታን ሙሉ በሙሉ መቆጣጠር መቻሏን በይፋ አብስራለች። ይህ በሽታ እንደ ኮቪድ ሁሉ ዓለምን ሊያሰጋ የሚችል ገዳይ ቫይረስ ቢሆንም የሀገራችን የጤና ባለሙያዎችና አመራሮች በሰሩት ስኬታማ ስራ ወረርሽኙ መግታት ተችሏል። በመድረኩ የተገኙት የጤና ሚኒስትሯ ዶክተር መቅደስ ዳባ እንዳሉት የ9 ሰዎች ህይወት ቢጠፋም ወረርሽኙ ሊያደርስ የነበረው ውስብስብ ችግር አንጻር ሀገራችን መታደግ ችለናል ብለዋል። ወረርሽኙ መከሰቱን ከታወጀበት ህዳር 5 ቀን 2018 ዓ.ም ጀምሮ 3800 ምርመራዎች ተካሂደዋል። 14 ሰዎች ብቻ ናቸው በቫይረሱ መያዛቸው የተረጋገጠው። እንደ ዓለም ጤና ድርጅት WHO መመሪያ የመጨረሻው ታካሚ ከታከመ በኋላ ለ42 ተከታታይ ቀናት አዲስ ታካሚ ካልተገኘ ሀገሪቱ ከወረርሽኙ ነፃ መሆኗ ይታወጃል። ኢትዮጵያም ዛሬ ይህንን ታሪካዊ ድል ተቀናጅታለች። የአፈ ጉባኤ ታገሰ ጫፎ ንግግርም ይህንን ስኬት ያረጋገጠ ነበር። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር እስክንገናኝ ድረስ ቸር ያሰማን። ሰላም ቆዩልን።